የት ነው የተወለድከው? እኔ አላስታውስም። የዛን የማስታውሰው የ5 ዓመት ልጅ እንደነበርኩ ብቻ። ምናልባትም እንዳንቺ አይነት ሴት ከተገኘች መስራት። ይህንን መጠጥ ትተዋለህ? ነት ቃል ገባልሃለሁ። እኔ 6 ቤተሰቤን ምራሳው ስጠጣ ብቻ። ናይጄሪያ አምቡል ደምፈሽ ቅዱስ እንደው እንኳን ክፍልኝ። በየቀኑ ይኸው ራስን እየገደልክ ነው የምትመጣው። ገንዘብ በጣም ነው የምትወደው አይደል? ገንዘብ ካለ ትከበራለህ። ገንዘብ ካለ ዕውቀት ባይኖር ራሱ ትደመጣለህ። የገዛ እናትህ እንኳን ገንዘብ ካለ ከሌሎቹ አስበልጣ ነው የምትወድ። አብርሽ ለትሁት ከዚህ ቤት መቆየት ብቻ ሳይሆን መኖር ትችያለሽ በማለትም አብስሯታል። በዚህም እነገለሙ ቢሆን በጣም ደስተኛ ናቸው። ምክንያቱም የግሌን ታግዛታለች በማለትም ሁላቸውም ወስነዋል። በሌላ በኩል ተንከሲስ በአሁኑ ሰዓትም ፍርሃት በፍርሃት ሆኗል ማለት ነው። ይህም በአሁኑ ሰዓትም ዝና እንደሚፈልገውና እንደሚከታተለው መሳይ ነግሮታል። መሳይም ቢሆን ከቤተሰብ ጋርም በጣም እየተጣላና እንዲሁም እየተነቋቆረ ነው። ታዲያም ዝናም ቢሆን አስጠንቅቆታል። እንዲሁም ሰው ልኮም ኮሚሽን በማሰብም ስራን ትሰራ ከሆነ ስራ ካልሆነም እናሳያለን በማለትም እየዛቱበትም ነው። ታዲያ ትሁትም ቢሆን የግሌን እያገዘችና እንዲሁም ቤተሰብንም እየተንከባከበች ትገኛለች። ገለሙም ስኳሩንም ቀጥሎበታል ማለት ነው። በዚህም በአሁኑ ሰዓትም ተንከሲስም ፍርሃት በፍርሃት ላይ ነው። ታዲያ አብርሽም ቢሆን በዚህ ሰዓት ለምንድነው የምትጨነቀው? ደግሞም የመሳይን ወሬና እንዲሁም የመሳይን ሟርት መቀበል የለብም በማለትም ብዙ ነገሮችን ቢናገርም ተንከሲስ ግን ከፍራቻ ወደ ኋላ አላለም። ምክንያቱም በአሁኑ ሰዓት ዝና ከያዘ አይለቀኝም እንዲሁም አሳልፎ ይሰጠኛል በማለትም በጣም ፈርቷል። በሌላ በኩል በአሁኑ ሰዓትም አብርሽ ስለ ትህትናም አንዳንድ ነገሮችን እያማከረና እንዲሁም ትህትና ያለችበትን ሁኔታም እያጣራ ይገኛል። ይህም ፍቅረኛ አለሽ ወይስ እንዴት ነው? ምን አይነት ወንድ ማግባት ትችያለሽ? እያለም እሷንም እያዋጣት ነው። በዚህ ትህትናም ቢሆን እየመለሰችለት ነው። እንግዲህ ሰው ሞልቷል፣ ወንድ ሞልቷል፣ ነገር ግን ባል የለም እያለችም ብዙ ነገሮችንም እየደራረበች እየመለሰች ነው። ይህም አብርሽ ገንዘብና ቤት የሌለው ወንድም አይወደድም በአሁኑ ሰዓት። ብቻ በጣም ከባድ ነው። ወንድ እያለ ባል የለም፣ ሴት እያለ ሚስት የለም እያለም ተረቱንም እየጨማመረም ለትሁት ሚስት እንደሌለም እየተናገረ ነው። ታዲያም ትሁትም ቢሆን ሁሉ ነገር ይሟላል፣ ነገር ግን በአሁኑ ሰዓትም አስተሳሰብና እንዲሁም ፍራ እግዚአብሔር ያለው ሰው ከተገኘ ችግር የለውም በማለትም እየተናገረች ነው። ታዲያ ይህንንም የሰማው ተንከሲስም ወሬውንም ወስዶ ለየግሌ እየነገራት ነው። ይህም የግሌ አብርሽን ስለምትወደውና ስለምታፈቅረውም ከትሁት ጋር ምን አወራ ምን ተነፈሰ የሚለውንም እንዲያመላልስላትም ትፈልጋለችና እንዲሁም በምግብ እንዲሁም እያታለለችውና በአሁኑ ሰዓትም ይሄን ነገር ካመጣልኝም አጎርሳለሁ እያለችም እሷም የጨዋታ ሰውም ስለሆነች ዘና ፈታ እያደረገችውም እንግዲህ ተንከሲስ የሚዋሩትንና እንዲሁም ያሉትንም እያመላለሰላት ነው። በዚህም በጣም ደስተኛና እንዲሁም በጣም ጭንቀቷም እየቀለለላት መጥቷል። ምክንያቱም አብርሽ ከጎኗ ስለሆነ አብርሽም ቢሆን በአሁኑ ሰዓትም ትህትናን ቀረብ እያላት ነው። እንዲሁም ትህትናም ቢሆን የግልን የመሰለች ልጅ ካጠገብ እያለችም ማግባት ይኖርብሃል እያለችው ነው። ታዲያም አሁን ላይ አብርሽም ቢሆን የግሌ እኮ የፍቅር ሰው አይደለችም፣ ደግሞም እንደዚህ ስታወራና የሆነ ነገር ስትጫወት እንጂ እሷ እኮ በስል ያለች አይደለችም እያለም ነው ማለት ነው። እንግዲህ አይንና አመለካከቱም ቢሆን ወደ ትህትና ነው። ምክንያቱም ትህትናን ልክ እንዳንቺ ረጋ ያለችና ሰከን ያለችም ካለች አገባለሁ በማለትም
በራሱ በአፉም ተናግሯል ማለት ነው። ይሄንም የተመለከተ ተንከሲስም ቢሆን በአሁኑ ሰዓትም የግሌ ካጠገብ ያለችም ለምንድነው እንደዚህ የምትል በማለትም ወሬውን ማደፋርሶበታል ማለት ነው። እንግዲህ ተንከሲስም ቢሆን የግሌ ስትልከውና እንዲሁም ወደ ውጭ የሆነ እቃ ግዛልኝ ስትለውም በጣም እንደፈራና እንዲሁም ዝና እንደሚያሳድደውም ተናግሯል። ይሄም የግሌም ቢሆን በጨዋታ ስበብም ልኩንም እየነገረች ነው። በአንተ ተንኮል ነው እንደዚህ የሆንከው እያለችም ነው። ታዲያ ከዚህ በኋላ መሳይ ለዝና ተንከሲስን አሳልፎ ይሰጠው ይሆን ወይስ ምን ይፈጠር ይሆን? ብቻ በጣም የሚያጓጓው ክፍል ላይ ነን። እንግዲህ ተንከሲስ መሳይን አያምነውም፣ በዚህም አሳልፎ እንደሚሰጠውም ያምናል። ታዲያ ምን ይፈጠር ይሆን? ብቻ በጣም ይበል የሚያስበልና እንዲሁም ዝና ተንከሲስን ይዞ እንዲሁም ለዝና ለኃላፊው ይሰጠው ይሆን? ብቻ በጣም ከባድ ነው። አሁን ላይም አብርሽ የተንከሲስን ወሬ ቸላ ብሎታል። እውነትም አልመሰለውም። ያው የጨዋታና እንዲሁም ያልዋልታ ነው የመሰለው። እንግዲህ ትሁትና ተንከሲስም እየታደኑ ይገኛሉ። አብርሽም ቢሆን ተስፋ ቆርጠዋል ብለው ሄደዋል ብሎ እንግዲህ ነው የሚያስበው። ታዲያ በጣም ከባድ ውጥረት ላይ ናቸው ማለት ነው። እናም የዛሬው ቪዲዮ ይህን መስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። እናንተም ሀሳብ አስተያየታችሁን አስቀምጡ እያልኩኝ እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው።